ቤተሰቦች እንደምን አላችሁ? ከኔ ጋር እግዚአብሔር ይመስገን። ሸር ላይክ እያደረጋችሁ አበረታቱ እንላችኋለን። ዛሬ ደግሞ በአዲስ ሳይሆን ያው በተለየ ሁኔታ ትናንትና አይታችኋል። አብርሽ አንገቱን ደፍቶ እንደወጣ ዛሬ ደግሞ አንገቱን ቀና አድርጎ ከሄርሚላ ጋር መጥቷል ማለት ነው። ወይ እነዚህ ሰዎች! ሄርሚላና ደስታ ምን አለበት ብትወጡ ከህይወታቸው እንዴ! ጉድ እኮ ነው። ምንድን ነው ነገሩ? ያልገባኝ ነገር ማለት ነው። ትናንትና ስናይ ከሩታ ጋር ዛሬ ከሄርሚላ ጋር ድራማው ያልቅም እንዴ? ለነገሩ ምን ሰማሁ መሰላቸው ማለት ነው። ሄርሚላ 100,000 እስከምትገባ ድረስ፣ ሩታ ደግሞ 300,000 እስከምትገባ ድረስ፣ አብርሽ ደግሞ 500,000 እስከሚገባ ድረስ ይሄ ድራማ ይቀጥላል ተብሏል። እንደው ቶሎ ቶሎ ሙሉላቸውና እንገላገል። እነዚህን ሰዎች የምናይበት ቦታ እንደው እንቀይር ማለት ነው። ሌላ ቀይረው ይንጡልን። ለነገሩ ደስታ ገና 50,000 እስከሚገባ ደግሞ የደስታ ገና ተከፍቶለት 50,000 እስከሚገባ ድረስ ገና ያልቅም ድራማው ማለት ነው። እና እኛ አዳገባን እኮ አረ ክፈቱና ቶሎ ቶሎ እንትል አልገን ሰብሰብ አድርገን እንትል እንበል እንገላገል። እና የትናንቱ ወርቅ ባለፈው አብርሽ የገዛላት ወርቅ ነው አሉ። በጎን አንተ መጀመሪያ ግባና ይሄንን ወርቅ ሰርላት ብሎ አብርሽ ሰጥቶት አሉ። ሰጥቶት እኔ ደግሞ ይሄን ስጦታ ይዤ ስመጣ አንተ ያው እንደ ተነጋግረው ድራማው ማለት ነው። ድራማው እኔ በቃ እንደ አዲስ እንደማያውቅ ሰው ሆኖ አብርሽ ሲመጣ እሱ ሩታ እንደዚህ ያው የሚመከራቸውን ነገር ነው የሚሰሩት። በነገራችን ላይ ድራማ ያው በእንትል ስንት ነገር ለፍታችሁበት ነው አይደል እንዲህ ድራማ የምትሰሩት። እነሱ ግን ይለማመዳሉ። መጀመሪያ ከቪዲዮ ውጭ ይለማመዱና በቃ እንደዚህ ስትሰራ አንተ እንደዚህ በል እኔ እንደዚህ እንትላለሁ ብለው ነው እንጂ ወርቁ ደግሞ ወርቅ አይደለም ብር ነው። እንዲሁ እናንተ በቃ የትግሪ ወርቅ እያመጣችሁ ትደረድራላችሁ። ምን ትላላችሁ? ይሄን አረገላችሁ ውየት አለ እሱ እንደው የትግሪ ወርቅ ሲያረግላት ራሱ መልኩን አላየነውም በስነ ስርዓት ማለት ነው። ወርቅ ይሆን ብር ይሆን ወርቅ አረገላት ብቻ ነው። አልቴ ይሆን ማን አይቷል? ማንም አላየ። እኔ እንደውም ሲከፈትም አላየሁም። እኔ ቪዲዮውን እስከ መጨረሻው አይቻለሁ፣ ሲከፈትም አላየሁም። እውነቴን ነው የምላቸው። ምንድን ነው ዳይመንድ ገና አረግልሻለሁ ከልቤ ዳይመንድ ነሽ አለ ወይ? ዳይመንድ ምን ዳይመንድ እኮ ለሰው ልጅ አያኖራትም። 120,000 እየተከፈለሽ የሩታዬ 120,000 ብር እየተከፈለሽ ዩቲዩብ እየከፈለሽ እንደዚህ ባትሆኝ ምን አለበት? አንቺ ሌላም መግዛት ትችያለሽ፣ እንኳን ወልቅ ማለት ነው። ጉድ እየሰማቸው ነው እንግዲህ በአንድ ቪዲዮ ነው ይሄ ሁሉ የሚከፈልሽ። ስለዚህ ምን ያለበት እንደው የራሳችሁን ኑሮ የራሳችሁን እንትል እንደዚህ ለልጅ ባታሳልፉ ማለት ነው። ዛሬ ደግሞ የሚለቀቀውን ቪዲዮ ታያላችሁ። ሄርሚላና አብርሽ ሲላላሱ ማለት ነው። እኛ አትላላሱብን እንዴ? ምንድን ነው የምታስተምሩን? ቆይ እስቲ ቆይ ምንድን ነው ትምህርቱ? እና ለትምህርት የሚሆን ነገር እየያዛችሁ እስቲ ነው የሚያስተምረንን ነገር ላይፍ እንዴት እንደሆነ እያስተማራችሁን ነው ቶሎ እስቲ። እኔ ዛሬ በመወደግ ጓደኛዬ ልመጣ ነበር። በነገራችን ላይ ዛሬ በጣም ደስ ብሎ የነበረ የመጣው ማለት ነው። ሁላችሁም ዩቲዩብ የኔ ቤተሰብ የሆናችሁ የእሷን ቤተሰቦች ናችሁ ብዬ አስባለሁ ማለት ነው። እና ፈንትዬን ታውቋታላችሁ ሁላችሁም። በዩቲዩብ እዚህ ሀገር ነበር የምትሰራው ዱባይ ለ7 ዓመት ሰርታ ነበረ ማለት ነው። ወደ ሀገሯ ገብታ እግዚአብሔር ይመስገን በሃይማኖቷ በተከበረው ሃይማኖቷ በተክሊል አግብታለች እና በጣም ነበር ደስ ያለኝ። በእሷ ልሰራ ነበር የመጣሁትና ያው አንዳንዴ ደግሞ እሷን ሳታስፈቅዱ ቪዲዮዋን ፎቶዋን መለጠፍ ጥሩ አይደለም ብዬ ስላልተገናኘም ፎቶውን ብቻ ነው የላከችልኝና ተውኩት ማለት ነው። ለምን መሰላችሁ? ባሏ ሚዲያ ላይ መውጣት ላይ ፈልግ ይችላል። ስለዚህ ሁለቱን የወሰል የቤተሰብ ሁሉን ነው የላከችልኝና ከዛ እሱን እንትን ማለት ደበረኝና ቆይ እስቲ ያስፈቅዳትና መስራት አለብኝ እሰራበታለሁ ብዬ መጣሁ። ግን በጣም ደስ ብሎኛል። እኔ እንጃ ከምነግራችሁ በላይ ማለት ነው። የስደት ጓደኞቼ ከስደት ተመልሰን
ማንኛችንም ህይወታችንን በሀገራችን ላይ ስንኖር ደግሞ እግዚአብሔር በፈቀደልን በሃይማኖታችን ሙስሊም እህቶችን በሸሪያችሁ እኛም በሃይማኖታችን በቁርባን ብናገባና ሁሉም በሃይማኖቱ በተከበረው ሃይማኖቱ ስነ ስርዓቱን ይዞ እንደዚህ ሚዲያ ላይ ወጥቶ ከመንዘላዘል እንደዚህ እንትል በሚል እንትል ቢል ደስ ይለኛል ማለት ነው። እሱ አሁን እንግዲህ 2 ወር አልሆናትም፣ 2 ወር ሆናት መሰረት ወደ ኢትዮጵያ ተገባች። አሁን አግብታለች ማለት ነው። ፈንትዬን ታውቋታላችሁ፣ በቲክቶኩም በዩቲዩብም እንደውም አንድ ሰሞን እንደውም የፊሾን አፈቀልኩ እያለች የምሰራው ቪዲዮ ሁላችንንም ሲያስቀን ነበር ማለት ነው። እና በጣም ደስ ብሎኛል። በነገራችን ላይ በጣም ደስ ብሎኛል። እንቅልፍ እንኳን እኔ የሰው ደስታ በነገራችን ላይ የሰው ደስታ ያስደስተኛል። እና እንቅልፍ ራሱ ሳይወስደኝ ነው ያደረው። በቃ በሷ ደስታ ማታ ነው በቃ ወደ ቴሌግራም ስገባ ልካልኛለች። ቀን ትላክልኝ። እኔ በብዛት አልገባም ወደ ቴሌግራም እና ቀን ትላክልኝ ማታ ትላክልኝ አላወቅኩም። እና በጣም ነበር ደስ ያለ ብታዩ። በጣም የሆነ በቃ እናንተ የሰው ደስታ እንደዛ የሚያስደስታችሁ መስማም እኔ እንደ ወተሽ ጩህ ነበር ያለኝ። እና በጣም ነው ደስ ያለኝ ውዷ እህቴ። አገርሽ ገብተሽ በማግባትሽ ደግሞ በጣም ደስ ብሎኛል። እንደነዚህ ያለ ስደተኛ ወደ ሀገሩ ገብቶ የሆነ ነገር ሲይዝ እንኳን ላይክ ሸር አታረጉለትም ማለት ነው። አሁን እሷ ዩቲዩብ አላት አሁን ወደ 20 ሺህ ተጠግቷል ማለት ነው። እንትሏል ሰብስክራይቧና አንዳንዴ እንደዚህ ገባ እያላችሁ ሸር ብታደርጉላት። ያው እኛ ጋር ደግሞ ጦርነትም ስላለ በብዛት እንትል አይታይም። አሁን እንትል የለም፣ ኢንተርኔት የለም። ሰሞኑን እንኳን ወደ ከተማው ትመጣለች ብዬ አስባለሁ ማለት ነው። ደሴ ነው ባለቤቷ የሚኖረው እና ወደ ደሴ ተመጣች። ያው እንደምሰራ አውቃለሁ ማለት ነው። እኛ ጋር ግን ምንም ነገር የለም እና በጣም ነው ደስ ያለ። በነገራችን ላይ ተደስቼ በቃ የምሆነውን አጥቻለሁ። ዛሬ ስራው ራሱ አረሰር ላይ ብሎ አለላችኋለሁኝ እና በጣም ነው የተደሰትኩት። ተጎኗ በሆን በይበልጥ ደስ ይለኝ ነበረ። ያው የሚያገሬ ልጅ የወንዜ ልጅ የስደት ጓደኛዬ ማለት ነው። በዩቲዩብ ነው ያገኘኋት። እግዚአብሔር ይመስገን። ብዙ እህቶች አገናኝቶኛል። ያው ተላልቀናል ሁላችንም። ያው አንዴ እንጠፋለን እንጂ ብዙ እህቶች ነው የሚያስተዋውቃችሁ። ባይከፍላችሁ ራሱ ከሚዲያ ላይ መውጣታችሁ ራሱ ብዙ እህቶች ታገኛላችሁ፣ ብዙ ወንድሞች ታገኛላችሁ፣ አይዟችሁ የሚሏችሁ ታገኛላችሁ እና በጣም ነው ደስ ያለኝ። እኔ በበኩሌ በጣም ተደስቻለሁ ማለት ነው። እንግዲህ በአዲስ ነገር ይመጣሉ፣ በአዲስ ነገር ትመጣለች ብዬ እሷንም በተስፋ ጠብቃታለሁ ማለት ነው። ያ 2 ቻናል ናት፣ 2 ቻናል ነው ያላት። እንግዲህ በአንድኛው ትመጣለች ብዬ አስባለሁ ሰሞኑን። በጣም ነው ደስ ያለኝ። እኔም ቆይ ቪዲዮውን እለቅላችኋለሁ ብዬ አስባለሁ ሰሞኑን፣ እስቲ ከተገናኘም ማለት ነው። እሷ ታልሰራችበት እኔ እሰራበታለሁ ብዬ አስባለሁኝ። እኔ ደስ ብሎኛል። እንጃ ወይኔ በጣም ነው የተደሰትኩት ብታው እግዚአብሔርን። እኔ የሰው ደስታ በጣም እኔ ሰው ተወደድኩ ወደድኩ ነው። በነገራችን ላይ ሰው ተወደድኩኝ ወደድኩ ነው። ተጠራሁ ደግሞ እንደዛው ነኝ። ያንን ሰው የጠራሁትን ሰው ደግሞ በዛ እዛ ሰፈር አለ ተተባልኩኝ አልሄድም። እውነቴን ነው የምላቸው፣ እግዚአብሔርን እውነቴን ነው የምላቸው። ከወደድኩ ግን ወደድኩ ነው። ከጠራሁ አንዴ በቃ አለቀ። ምንም እኔ እንደዛ አድርጎልኛል፣ እንደዛ ነበር፣ እንደዚህ ነበር የለም እኔ ጋር በቃ ተወደድኳችሁ ወደድኳችሁ ነው። ግን የሆነ ነገር ታየው፣ የሆነ ነገር ታገሳለሁ እኮ አልታገስም አልላችሁም። ብዙ ነገሮች አሳልፋለሁ። ግን አሳልፌ ያንን ነገር በቃ ግፍ አልጊ ያንን ሰው ማየትም ማግኘትም አልፈልግም በጭራሽ። በቃ ከወደድኩ ግን በጣም በቃ እኔ ከምነግራችሁ በላይ ነው። እና ግን ያ ሰው በቃ እንትል እስተሚለኝ እና በጣም ደስ ብሎኛል። እንግዲህ ሩታዬ ትናንትና ከደስታ ጋር መታለች። ዛሬ ደግሞ ይኸው እንደምታዩቸው ተለጣጥፈው መተውብናል ማለት ነው። አትለጣጠፉብን፣ ራቅ እያላችሁ ነው። እዚህ ጋር እኮ ህጣን ልጅ እያያችኋል እናንተ። ምንድን ነው መለጣጠፍ? ምንድን ነው መሳሳም? ምንድን ነው መተሻሸት? እናንተ ታይታኒክ ነው እንዲህ ፊልማችሁ። የእናንተ ደግሞ አበዛችሁት። እውነቱ ጉድ እኮ ነው ዘንድሮ። ራቅ ብላችሁ ትልበሉና
ያው ማለት ለገንዘብ ሲሉ ነው እንጂ እነሱ ሁለቱ አብረው ነው የሚኖሩት እየተመካከሩ። የሚነግረው አለ እንዲ አብርሽ። በነገራችን ላይ ብዙ የሚያውቀው ሰው አለ አለ ደግሞ ብዙ የሚያውቀው ሰው አለ። እውነትህን ነው፣ ትክክል